ብዙ ነገር አይቷል ለኔ ብሎ ማንንም መስዋዕትነት ይከፍላል ለልጁ ብሎ እኔም እኮ ልጄ ነው ያጣው ስለእውነት ኪራ የሚታው ጓደኛ አይደለም ጀዛው አላህ ይክፈለው እውነት በጣም እወድሃለሁ አከብረሃለሁ ቦታ አለኝ ላንተ ለምን ልጄ በመጥፎም ቦታ ሲገኝ የመለስክልኝ ነው አልহামዱሊላህ እናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ሰላም ሰላም ውድ የኢትዮጵያ ሰዎች እንደምን ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ትንሽ ተጠፋፍተናል። ያው ከድምጼ ጋር የጠፋሁበት ምክንያት ታውቁታላችሁ። እንግዲህ ያው ትንሽ አሞኝ ተኝቼ ነበር። እግዚአብሔር እንግዲህ ለዚህ ቀን አብቅቶኝ ተሽሎኝ እዚህ ጋር ቆሜያለሁ እና ዛሬ አሚርን ወደ እናቱ ቤት ላመጣው ነው። ምክንያቱም ያው ሰሞኑን የነበረውን ነገር ታውቁታላችሁ። ከእናቱ ጋር ርቆ ነበር የነበረው እና ታሞም መርዝ ጠጥቶም ሆስፒታል ነበር። ያን ነገር እስከዛሬ አግኝቶ አታውቅም ነበር። ፈጣሪ ይመስገን አሚርና ቤቲም ታርቀዋል። አንድ ላይ እንግዲህ ጠርቻቸዋለሁ ማሚ ቤት። ሁለቱንም ይዣቸው መጥቼ ከማሚ ጋር ላገናኘው ዛሬ እዚህ ተገናኝተናል። በጣም ደስ ብሎኛል። አሚርና ቤቲ በመታረቃቸው በጣም ደስ ብሎኛል። ዛሬ ማሚ ደግሞ እንግዲህ ልጇን አፍቃታል፣ ተጨንቃለች። ጤንነቱን እንኳን ስልክ ስደውለት እንኳን አያነሳም። ምክንያቱም ያው ያለበት ነገር ነበረ። አሁን እንግዲህ ዛሬ እቤት ድረስ ይዤው መጥቼ ከእናቱ ጋር አገናኝቼው ደስ ላሰኛት እነሱንም ደስ እንዲሰኙ ለማድረግ ነው ጥረቴ። አሚርና ቤቲን ጠርቻቸዋለሁ፣ እየመጡ ነው እና ደግሞ በደንብ አልተሻለኝም፣ ግን ዛሬ ግዴታ ስለሆነብኝ ነው የመጣሁት እንጂ በደንብ ተሽሎኝ አይደለም። እንግዲህ መጥተዋል። ቤቲሻ እንኳን ደስ አለሽ ኔት፣ እንኳን ደስ አለሽ ወንድም ጥላ። እናትን ናፍቀኝ ነበር። አንተ ናፍቀኝ ነበር። ምንድነው ጥሩ? እንኳን ደስ አለ ነው። ምንም እንትን አትበል። እንኳን ደስ አላችሁ። በመጀመሪያ እስቲ አውራኛ ተገናኝተን እናውቃለን እና ታዲያ እንደዚህ የምትቀበል እንደዚህ ነው እንትን ምን ነው እና ታዲያ ምን ሆነ ነው? ጥሩ ሙድ አይደለም ማለት አሁን ደግሞ ምን ተጀገረ? እግዚአብሔር ይመስገን ታረቃችሁ። እኔም ስፈልግ የነበር እሱ አይደል? ስለዚህ ሌላ ምንም እንትን የሚል ነገር ከልብ ያታረኳት ምን ማለት ነው? ከልብ ያታረኳት ደለለችኝ። አሁን እሷ ደስተኛ ነች። አሁን የማይሆን ነገር አታውራ፣ እሷ ደስተኛ ነች። ደስታውን ደግሞ አታጨልሞ። ያው ቢሆንም ያው አባቷን ማስደሰት ነውና ያው አባቷን አስደስተናል ብዬ አስባለሁ። አባታችን ያልፈለገው ነገር ትተናል እና እሷን ያው ሽማግሌዎች አሁንም እንዳልኳችሁ ሽማግሌዎች እያመቻቸው ነውና ከቤቲ ጋር በቀርቱ ድል ያለ ሰርክ ይኖረናል። ኃይሎጋ ለንል ነው እንግዲህ ሰምታችኋል። ቢከፋኝም ምን ቢለኝም እሷን ለማንም አልተዋትም፣ ለማንም አልሰጣትም። ይልትፈልግል አንዳንድ ሰዎች ይቃጠሉ። እስቲ በእንደዚህ እስቲ በእናታችሁ ይቃጠሉ። መለያየታችሁን ሲፈልጉ የነበሩ ሰዎች፣ ያለያዩአችሁ እንቅፋት ሲሆኑባችሁ ያላችሁ ሰዎች እስቲ በፍቅራችሁ አስቀኗቸውና አቃጥሏቸው። በእውነት ኤቢ ያላችሁ መጽሐፋችሁን ኮሜንት ላይ እንዳትረሱ። ኮሜንት እናያለን። እስኪ እናቴ እንግባና ሰርፕራይዝ እናረጋታለን። በዚህ ሙዶኜ ምናምን እናቴን ባላገኛት በጣም ደስ ይለኛል፣ ግን እናቴን ገብተን ሰርፕራይዝ እናድርጋት።
ተከተሉን ፋሚሊ። እንግዲህ ማሚ ደስ ይላታል ብዬ አስባለሁ። በሚገባ ቀስ ብሎ እናንተ ቀስ እናቴ እማ ነይ እስቲ ሰው ይፈልግሻል። እንዴት ነሽ? ሰላም ነው? አላህ ወክበር አላህ በእናትህ ሞት ይልካል። በእናትህ ሞት ይልካል። አባቴ ምን ሆነህብኝ ነው? ምንድን ነው አምዬ? በእናትህ ሞት ይልካል። የኔ ልጅ ምን ሆነህ ነው እናቴ? ልጄ ላኢላሃ ኢለላህ ሙሐመድ ረሱሉላህ። አባቴ ምንድን ነው? ተው አምዬ በቃ ተው፣ ለኔ አትስ። ምንድን ነው የሆንክብኝ አባቴ? ምንድን ነው የሆንክብኝ? ለኔ ለእናትህ በቃ አባቴ በቃ ምንድን ነው አባቴ? ተው አምዬ በቃ ለኔ አልቅስ። በቃ አባቴ ምን ነው እኔን ጥለህ አሚር? እኔን ሳትቀብረኝ እኔን ቀብረኸኝ ነው እንጂ እንደዚህ አይነት ነገር ይደረጋል አሚር? አባቴ ምንድን ነው የሆንከው? ምንድን ነው የተጠጋህ አባቴ? አሚር ወይማ አንተ አሚር ምን ሆነህብኝ ነው? ለምንድን ነው እንደዚህ አይነት ነገር የምታረገው አሚር? አባቴ ለምንድን ነው እንደዚህ አይነት ነገር ያደረግከው? ለምን አባቴ? ነገ ሌላ ቀን እኮ ነው የኔ ልጅ። አባቴ ሁለተኛ እንደዚህ አይነት ነገር በአላህ ይዤሃለሁ እንዳታደርግ። እንደዚህ አይነት ነገር ሁለተኛ እንደዚህ አይባልም፣ አይታሰብም እንደዚህ ነገር። አባቴ ለኔ ለእናትህ ለኔ ይሁን አባቴ። ለኔ አንድ ልጅ ለኔ አድርገው ለኔ አባቴ። ሁለተኛ እንደዚህ አይነት ነገር እንዳታረጋልኝ አባቴ። ተው ካሚልዬ ተው። እኔ ስለማን ጥለኸኝ? ለኔን ለማን ነው ብዬ ነው አሁን የምኖረው? ለአንተ አይደለም ወይ? ተው አምዬ ተው፣ አታስከፋኝ፣ ተው አታሳዝነኝ፣ ተው አምዬ ተው፣ እየከፋኝ ነው። ተው አባቴ ተው። ለምንድን ነው እንደዚህ አይነት ያደረግከው አሜን? ምን ነው የምትክሰኛ? ሁለተኛ የለም አምዬ ተው። ግን እንደዚህ አይነት ነገር ይቀርብህ። ተው አይወራም፣ የቀልድም አይወራም፣ ወላሂ አይወራም። የቀልድም እንዲህ መርዝ እጠጣለሁ እታነቃለሁ፣ ወላሂ የቀልድም አይባልም። አላህ አፍ ይበልህ፣ አላህ አፍ ይበልህ፣ አላህ አፍ ይበልህ። ወላሂ ሌሊት ላይ ቆመህ ማደር አለብህ ላደረከው ድርጊት። እኔስ አፉ ብዬሃለሁ፣ አላህም አፍ ይበልህ ልጄ። በእናትህ እንደዚህ አይነት ነገር አይወራም ሲጀምር። እኔን ቀብረሃኝ ነው እንጂ መሞትም ያለብህ ሳትቀብረኝ። እሺ ኧረ እኔ ልቅደም አላሰብክልኝ ምንም አሚር። ተው ከመጀመሪያን ጀምሮ ተው ስልህ እሺ አትለኝ። ምን ላድርግ? እሺ ልዋጥህ ወይ መልሼ ሆዴ ውስጥ ልክተትህ? አሚር በእናትህ ሁለተኛ እንደዚህ አይነት ነገር በአላህ ይዤሃለሁ። እንደዚህ ሆኛለሁ እንደዚህ ሆናለሁ እንዳትል ሁለተኛ። ግን አታገኘኝም እወቅ። ሁለተኛ እንደዚህ አይነት ነገር ካልክ ሁለተኛ የለመደኝም ወላሂ። በቃ በጡቴ ማለልኝ። እሺ እናቴ ወላሂ ሁለተኛ ራሴን አላጠፋም ወላሂ። አዎ ወላሂ እንደዚህ እናትህ ትጥፋ፣ እኔ እናትህ ትጥፋ። እሺ እናቴ እኔ ልጥፋለሁ። እፉ በይኝ። እኔማ መቼ ውዬብህም አላውቅም እኮ አምዬ። አፉ ሆነልህ፣ አፉ ሆነልህ። አላህ ማፍ ይበልህ። የኔስ ቀላል ነው። አላህ አፍ ይበልህ ባደረከው ነገር። ጀሊሉ አፍ ይበልህ፣ ወላሂ አፍ ይበልህ። አላህ በሰራኸው ነገር አላህ አፍ ይበልህ። ሌሊት ቆመህ ለአላህን ለምን። ወላሂ እውነቴ ነው የምልህ። እንደዚህ አይነት ነገር ለውሸትም አይወራም። ሁለተኛ የለመደኝ። ይኸው እሷም እኮ ያደረገችው ነገር ታውቂ የለ እናቴ? ማን? ቤቲ ነች። ቤቲ በቃ አደረገች። እና አንተ እሺ እና እንደዚህ ነው ደስ የሚለው በእውነት እናቴ። ኪራ አንተ አላህ እድሜና ጤና ይስጥህ። አንተ እኮ ሰው ሲዋደድ ትወዳለህ። እኔ ይሄንን ኦሊያድ ነው አውዝ ቢላሂ እዚህም እኮ ያደረሰብኝ ልጄ ነው።
እሱ ያደረገው ድርጊት አይደል? ኦሊያድ ነው ይሄን ሁሉ የሚሰራው ስራ። ይቅር ይበለው አላህ። አውቆም አይደለም ሳያውቅ ነው። ማንንም አውቆ ስህተት አይሰራ። አላህ ይቅር ይበለው፣ በቀልቡ አላህ ይመልሰው። እኔ ምንም አልለውም፣ አልረግመውም። የጎረቤት ልጅ ነው፣ ልጄ ነው፣ አልወለድኩትም እንጂ አላህ አፉ ይበለው። እሱን በሰራው ወንጀል አላህ አይጠይቀው፣ አላህ አፉ ይበለው። እና አሁን ስለሱ ማውራት አልፈልግም። አሁን ሲወራ ስለዛ ለምንድን ነው በቃ የተደረገው ነገር ይሁን፣ በቃ ይሁን። አሁን ዋናው የእሱ አባት አይደል? የእሱ አባት ለእሱ አባት ብለን ነው የሁሉ ነገር ያደረግነው። በቃ አባቷንም እንትን ብለናል፣ ጨርሰናል። ከአባቷም አሁን ቅር ይለዋል ብዬ አላስብም አይደል? እንዴት ቅር ይለዋል ስትል በቃ ለአባቷ ስንላለን እንዴ ልጃችን ያው ሁሉ ነገር የሆነው እኮ አሁን እናንተ እንዴት ሆናችሁ አለን? እንዴት ሆናችሁ? ያው አባቷን አዋርታለች። ንገረኝ። ምን ብለሽ አዋራሽ? ነግሬዋለሁ በቅርቡ ሽማግሌ እንደምን እኮ ሽምግልና እኮ ምንም ችግር የለውም። ተላከም አልተላከም ልካ ልታስሬ ነው ወይስ እንዴት ነው? እኔ አባቴን አውርቼው ነበርማ እና ያው መቼም ያው አባቴ እንዴት ሆኖ እንዳሳደገኝ ነግሬሻለሁ። በጣም ተቸግሮ ብዙ ነገር አይቷል። እኔ ብሎ ማንንም መስዋዕትነት ይከፍላል ለልጁ ብሎ። እኔም እኮ ልጄ ነው ያጣው እና እኔ ልጅ እንደዚህ መሆን ነበረበት አልነበረበትም። ተው በቃ አሁን የሆነው ፈጣሪ ስላለ ስራችን ያሳሚል እሱ እንደፈቀደው ነው አይደል? ምን ነገር የሚሆነው ቢለው ባይሆን ኖሮ ምንም ሊሆን አይችልም። ፈጣሪ አልፈቀደውም። በቃ ነገራቶችን ለሱ መተው ነው እንጂ እንትን ማለት አይደለም። ወንድሜ ወደ ኋላ እንመለስ፣ ወደ ኋላ እንመለስ። አሁን በቃ የተፈጠረው ነገር ተፈጥሯል። እናማ አባቴ ደስተኛ አልነበረም እና እሱ በነበረው ነገር። እንዴት ማለት አሚርን ጣልቶት ወይስ አይደለም? በቃ ሽማግሌ ሳይላክ እንዴት አንቺ አብረሽ ትኖሪያለሽ? ትክክል። እሺ ከጋብቻው በፊት እንዴት ታረግጃለሽ? ወደ ቤት ተመለሽ ትላለች። እሺ ትክክል ናቸው። ያው አንዳንዴ ብዙ ነገር እንትን የበዛበት ነገር ፈጣሪም አልፈቀደውም። በዚህ መንገድ አይሆንም፣ በትክክለኛው መንገድ ነው የሚሆነው ስላለ ነው ይሄ ነገር ያልሆነው እንጂ ምናልባት እንትን ይል ነበር። እና አሁን በቃ የደስታ ጊዜ ነው። ፈጣሪ እሱንም ከማይሆን ነገር መልሶታል። እሷም ከህመሟ ድናለች። እና አሁን የሚቀረው ሽምግልና ልኮ ኒካ አስረው የሚጋቡበት ነገር ማመቻቸት አይደልማ? እንደዛ ነው እንጂ አሁን ወደኋላ ተመልሶ ልጅ እኮ ፈጣሪ ነው የሚሰጠው፣ ፈጣሪ ነው የሚነሳው አይደል? ስለዚህ ነገ ጠዋት በቃ አሁን ከዚህ እንትን እንዳለ ምን እንሆናለን? እሱ እንደጻፈልን ነው የምንኖረው። ከሱ ቃል ውጪ አንድ ሺህ ነገር ወጣ ማለት አንችል። ገብቷችኋል አይደል? ስለዚህ አንተ እንደዚህ አይነት ደግሞ እንደዚህ መሆን የለብህም። አላህ ባደረገው ነገር ሰበብ ያማርጎ ኦሊያድ ነው ያደረገው አይደል? ስለዚህ አላህ ቢለው ኖሮ ምንም ቢደረግ ይተርፍ ነበር፣ ግን አላህ አላለውም። ስለዚህ አላህ ያደረገው ነገር ሰው በዛሬ ወጥቶ በመኪና ተገልብጦ ይሞት የለ እንዴ? ስንት ነገር አለ አይደል እንዴ? በቃ አላህ የቀደረውን አይቀርም። ያችን አንድ ኩባያ ውሃ ከቀረችን ያችን ውሃ ጠጥተናት ነው የምንሄደው፣ የቀረችንን ማለት ነው። ስለዚህ እንደዚህ አይነት ነገር መሆን የለብህም። በቃ ጧትና ማታ እኛ አትበል። ደግሞ ልጅ በቃ ልጅ ነው። እናንተም ልጆች ናቸው። እናንተ ሰላም ከሆናችሁ፣ እናንተ ከተስማማችሁ ነገ የሚፈጠር ነው። ለምን አንተ ጧትና ማታ እኛ አትበል? አውዙ ብላ ምን አይነት አንተ ሰብር የለህም እኮ ሰው እናት አባት ቀብሮ ይቀመጥ የለ እንዴ? ሁለተኛ እንደዚህ አይነት ነገር አትሁን አሚር። እና ቤቲ ልካ የምታስቢ ከሆነ እሰየው፣ በእኔም በኩል ሽምግልና አዘጋጃለሁ። እሺ ደስ ይለኛል። ደስ የሚለው እና ማሚ አሁን እነሱ ይጋቡ ነው። ለእኔ አፈልግልኝ ግራ ጎኔ አፈልግልኝ እናቴ። የሆነት እኔ አንቺ ነሽ የምትይኝ። ድሮ ቀረ እኮ ድሮ ቀረ ወላሂ ድሮ። አሁን በእኛ ጊዜ
በግድ ካላገባሽ ምን ካለሽ እኔ አሁን 15 ዓመት ሳይሞላኝ ነው በግድ እንትን ያልኩኝ ምንም በማላውቀው ነገር። ስለዚህ አሁን አሁን እኮ ቴክኖሎጂ ተራቋል። አልሐምዱሊላህ ራስህን አይተህ ፈትሸህ ነው የሚሆነው እንጂ እኔ እንደዛ ድፍረት አንቺ አምጪልኝ አንቺ አመጣሽልኝን የትኛዋም ቱን ትመር ምንትል አንቺ ወደድሽልኝን አገባታለሁ። አሁን የምትጋግር ምንም ተጋግር አንቺ ብቻ አምጪልኝ አመጣልሃለሁ። ከዛ አይቻት ማለቴ ለሰርጉ ማለት ነው። እንዴት ነው? አረ ለአሚርም እንኳን አላልቃለት ለሰርጋቸው ማለት ነው። አቤት አቤት በቃ አሁን የራስህ ሚስት ተመቸች ነው ማለት ነው። አዎ እንዴ አሁን እኮ በቃ አንተ እኮ ነው ተውከኝ እኮ በቃ አሁን ከትንሽ ጊዜ በኋላ አምጣልኝ። ስለ እውነት ኪራ የሚተው ጓደኛ አይደለም። ጀዛውን አላህ ይክፈለው። አሜን። እውነት በጣም እወድሃለሁ፣ አከብረሃለሁ። ቦታ አለኝ ለአንተ። ለምን ልጄ በመጥፎም ቦታ ሲገኝ የመለስክልኝ ነው። አልሐምዱሊላህ የልጄ ጎን ቆመህ ነው እንትን የምትለው። አላህ ይቁምልህ ላንተ። አሜን አሜን እናቴ አሜን። እኔ ምን እላለሁ ሌላ? ሞቄ እናቴ ሞቄ የምር ሞቀኝ። ያንስሃል ወላሂ ያንስሃል፣ እውነት እናቴ ያንስሃል። እና ውድ ቤተሰቦች በጣም ደስ ብሎኛል። እናቴም ተደስታ አየኋት። የሰሞኑን ጭንቀቷን እንትኗን እንቅልፍ ተኝታ አታውቅም ነበር። ስለ ልጇ እያሰበች ስልክ አያነሳለትም። እውነት ነው ስልክ አያነሳላትም ነበር። እንግዲህ ዛሬ ሀው ለቤቱ በቅቶ ይዤው መጥቼ የእናቴን ጭንቀት ያስብያታለሁ። ከዛም የበለጠ ደግሞ ሽምግልና ልትልግ ወደ ቤተሰቦች ሽምግልና ልትልግ ሊጋቡ ተወስኗልና በጣም ደስ ብሎኛል። እንግዲህ ውድ ፋሚሊዎች እንወዳችኋለን። ሰላም ሁኑልን።